የወልቂጤ ከተማ አስተዳደር በአዲስ አበባና ጅማ ከተሞች መካከል የምትገኝ ከተማ ነች። በርካታ እንግዶች በየዕለቱ ከተማዋን መዳረሻቸው ያደርጋሉ አሊያም አቋርጠዋት ያልፋሉ። ለእነዚህ እንግዶች አገልግሎት ከሚሰጡ ሆቴሎች አንዱ የጆካ ኢንተርናሽናል ሆቴል ነው። የጉራጌ ባህላዊ የዳኝነት ስርዓት የጆካን ስያሜው አድርጎ የተመሰረተው ሆቴሉ ከዚህ ቀደም በከተማዋ ይስተዋል የነበረውን የሆቴል አገልግሎት ችግርን ለመቅረፍ ታስቦ ከ30 ዓመታት በፊት ወደ ሥራ መግባቱን የገለጹት የጆካ ኢንተርናሽናል ሆቴል ባለቤት አቶ ሰይፈ ኃይለ ማርያም አሁን የሆቴሉን የእድሳት ስራዎች በመስራት ክልሉ ለሚያስተናግደው 20ኛው የኢትዮጵያ ብሔር ብሔረሰቦች ቀን ለሚመጡና ሌሎች እንግዶች የተሻለ አገልግሎት እየሰጠ እንደሚገኝ ተናግረዋል። ማለት እንግዳ መቀበያ የለንም የሚል ቅሬታዎች ነበሩ ከመንግስት አካላትም ከማህበረሰቡ እና በዛ መልኩ ለአንድ ሆቴል መደረግ ያለበት እንግዳ መቀበል የሚያስችል ደረጃ ነው ያለው። በእኔ እንግዲህ ያው በክልሉ ወይ በአገር አቀፍ ካሉ ሆቴሎች ያው ተወዳዳሪ ይሆናል ብዬ ነው የማስበው። የጆካ ኢንተርናሽናል ሆቴል ለወልቂጤ ከተማ ድምቀት ከመሆኑም ባሻገር ለመንግስት ከፍተኛ ግብር ከፋይና ከ280 በላይ ለሚሆኑ ዜጎችም የሥራ ዕድል መፍጠሩን ባለቤቱ አቶ ሰይፈ ኃይለ ማርያም ገልጸዋል። ባለፉት እንግዲህ ከዛሬ 10 ዓመት በፊት ምናምን ተሸላሚ ነኝ ግብር በመክፈል ማለት ነው። ግብር ግዴታ ነው። እኔ ብቻ አይደለም የድርጅቱን ሰራተኞች ግብር ይከፍላሉ። እነሱን እናደርጋለን። በአመት እንግዲህ በሚሊዮኖች የሚቆጠር ብር ነው ለመንግስት ገቢ የምናደርገው። የመንግስት ህግና ስርዓት ጠብቀን ነው ስራችንን የምናካሄደው። በርካታ ሰራተኞች አሉን። እንግዲህ በዲግሪ ደረጃ የሚያስተዳድሩ ሰዎች አሉ። የተማሩ ሰዎች በፋይናንስ ዘርፍ፣ በአስተዳደር ዘርፍ፣ በሰራተኛ አስተዳደር ዘርፍ ዲግሪ ያላቸው ሰዎች አሉ። በተዋጣ በዛ በሌላ ደግሞ በየዘርፉ ደግሞ በዛው ደረጃውን ጠብቆ ከላይ እስከታች ድረስ አለ ሰራተኛ። የወልቂጤ ከተማ ከግቤ ብሔራዊ ፓርክ በቅርበት መገኘቱና ከተማዋን ለብዙ እንግዶች መዳረሻ በመሆኗ ሆቴሉ ለተገልጋዮቹ በቂ አገልግሎት እየሰጠ እንደሚገኝ የገለጹት ደግሞ የሆቴሉ ስራ አስኪያጅ አቶ አለማየሁ ሙለታ ናቸው። የምንሰጣቸው አገልግሎቶች በጣም ትላልቅ አዳራሾች አሉን። ለሰርግ ይሆናሉ፣ ለስብሰባ ይሆናሉ፣ ለሌሎችም በዓላቶች እንደዚሁ። ከዛ በተረፈ የመኝታ አገልግሎት አሉን። መኝታ አገልግሎታችን ላይ ፕሬዚደንሻል ሩሞችን ጨምሮ ስዊት ሩሞችን፣ ሲንግል እና ዳብል ሩሞች አሉ። ሌሎች አገልግሎቶች ደግሞ ሬስቶራንቱ ላይ የባህላዊና ዘመናዊ ያሉን የአውሮፓ ምግቦች አሉ። ስፔሻሊ ቲፒካል የሆነ የጉራጌ ባህላዊ ምግቦች አሉ ክትፎን ጨምሮ። የጆካ ኢንተርናሽናል ሆቴል ከዚህ ቀደም የሚሰጠውን አገልግሎት በማሻሻል የተሻለ አገልግሎት መስጠት በመጀመሩ ደስተኛ መሆናቸውን የሆቴሉ ተገልጋይ ደንበኞች ገልጸዋል። ከዚህ በፊት ስናድር የነበረው ከመታደሱ በፊት እዚህ ቤት አድረናል። እንደገና ደግሞ ሌሎች ሆቴሎች ውስጥም እናድራለን። ግን ጆካ ሆቴል ያለው መስተንግዶ ይለያል። እድሳቱም ለየት ያለ ነው። መስተንግዶ ይለያል። የሰው ፍቅር ይለያል። ይወራለታል፣ ሲወራ ሰምተናል። ግን በአካል ደግሞ መተን ስናየው ከተወራው በላይ ነው። በወልቂጤ ከተማ አስተዳደር ደረጃቸውን የጠበቁ ከ2000 በላይ አገልግሎት ሰጪ ተቋማት መኖራቸውን የገለጹት የከተማ አስተዳደሩ ባህልና ቱሪዝም ጽሕፈት ቤት ኃላፊ ትዕግስት ይርጋ ከ3000 በላይ የአልጋ አገልግሎት የሚሰጡ ተቋማት መኖራቸውንም ጠቅሰዋል። አገልግሎቶቻቸውን ደግሞ ከማስፋት አንጻር እየሰሩ ካሉ ተቋማት ደግሞ አንዱ አሁን የምንገኝበት የጆካ ሆቴል ነው። ተጨማሪ ሰርቪሶችን ጨምሮ ሆቴሎችን ጨምሮ ሌሎች አገልግሎቶችን ጨምሮ በአዲስ መልክ አስመርቋል። ተቋሙ ለከተማችን ትልቅ ውበት፣ ትልቅ አድቫንቴጅ፣ ትልቅ አንድ ስቴፕ ወደፊት እንድንራመድም አድርጎ የመጣ ሆቴል ነው ሆቴሉ ማለት ነው። ብዙ እንግዶቻችን ትልልቅ እንግዶች ከትላልቅ እስከ መካከለኛ እስከ ታናሽ እንግዶች ሲመጡ ሁሉም የመጀመሪያ ኦፕሽናችን እንደ ከተማ መጀመሪያ ምርጫችን የጆካ ሆቴል ነው እንደሚታወቀው። ምክንያቱም ሙሉ አገልግሎት አንድ ተቋም ላይ የምታገኝበት ተቋም ነው። በከተማ አስተዳደሩ የሚገኙ አገልግሎት ሰጪ ተቋማት ግብርን ለመንግስት ከመክፈል በተጨማሪ ለበርካታ ዜጎች የሥራ ዕድል መፍጠራቸውን ኃላፊዋ ተናግረዋል። ቱሪዝም አገልግሎት ሰጪ ተቋማት ወደ ስራ ሲገቡልን ለኛ አድ የሚያደርግልን ለከተማም ከማሳመር አገልግሎት ከመስጠት በተጨማሪ ደግሞ የሥራ ዕድል መፍጠሩ አንዱ ሌላ ትልቁ እንትን ነውና በተመሳሳይ መልኩ የጆካ ሆቴልም ሌሎች በከተማችን የሚገኙ ቱሪዝም አገልግሎት ሰጪ ተቋማት በጠቅላላ አገልግሎት ሰጪ ተቋማት ጄኔራሊ ባለፈው አመት ከ2000 በላይ የቋሚ ስራ ዕድል ተፈጥሯል እንደ ከተማችን። በዚህ አመትም የሚበልጥ ነገር ኤክስፔክት እናደርጋለን። ምክንያቱም ብዙ አዳዲስ ሆቴሎች አሉ እንዳልኩ ዘንድሮ ሊመረቁ የሚችሉ የተመረቁም አሉ።